ኪሎ ለመቀነስና ቦርጭን ለማጥፋት ስንት ወጪ ማውጣት ይኖርብናል? በአሁኑ ሰዓት ታዋቂ ሰዎች፣ ባለሀብቶችና የፊልም ተዋናዮች በአንድ ጀንበር አቋማቸውን ሽንቅጥ አድርገው ሲወጡ ስታዩ በጠንካራ ስፖርትና በምግብ ቅነሳ ብቻ የሚመጣ ይመስላቸዋል። እውነታው ግን ፈጽሞ ሌላ ነው። እነዚህ ሰዎች ኦዞምፒክ ወይም ዌጎቪ የተባሉ እጅግ ውድ መርፌዎችን ይጠቀማሉ። በወር እስከ 150 ሺህ ብር የሚያስወጡት እነዚህ መድኃኒቶች ግን ከባድ የማቅለሽለሽ፣ የምግብ አለመፈጨትና መድኃኒቱ ሲቆም ክብደት በከፍተኛ ፍጥነት የመመለስ የጎንዮሽ ጉዳት አላቸው። እንዲያውም ያልተጠና የክብደት መቀነሻ መድኃኒቶችን ያለ አግባብ መጠቀም በአጭር ደቂቃ ውስጥ እስከ ሕይወት ማጣት የሚያደርስ ከባድ የጤና አደጋ ሊያስከትል እንደሚችል ከቅርብ ጊዜ አሳዛኝ ክስተቶች መረዳት እንችላለን። ታዲያ አሁኑኑ 150 ሺህ ብር ለኦዞምፒክ ለማውጣት እያሰባችሁ ከሆነ አሁኑኑ አቁሙ። በዚህ ቪዲዮ ላይ ያለምንም ወጪ ያለምንም የጎንዮሽ ጉዳት ልክ እንደ ኦዞምፒክ የረሃብ ስሜትን የሚዘጋና ቦርጭን የሚያቀልጥ በቤታችሁ የምታዘጋጁትን የ10 ደቂቃ የጠዋት ሚስጥር አሳያችኋለሁ። በተለይ በቪዲዮ መሃል ላይ 1 ሳንቲም ሳታወጡ ምግብ ከመብላታችሁ 30 ደቂቃ በፊት መጠቀም ብቻ አንጎላችሁ 100% ጠግቤያለሁ ብሎ እንዲያስብ የሚያደርገውን ድብቅ የተፈጥሮ ዘዴ አካፍላችኋለሁ። ከመጀመራችን በፊት ግን እንደዚህ ያሉ ሳይንሳዊና ተፈጥሯዊ የመፍትሄ መረጃዎች ዘወትር እንዲደርሷችሁ ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አትርሱ። አሁን አንድ ጥያቄ ልጠይቃችሁ። ምንም ስፖርት ሳይሰራ የሚያስፈልገውን ጣፋጭ እየበላ ቦርጭ የሌለው ጓደኛ አላችሁ? እናንተ ደግሞ አረንጓዴ ሻይ እየጠጣችሁ የምግብ መጠን እየቀነሳችሁ አንዳች ለውጥ አታዩም። እመኑኝ፣ የእናንተ ጥፋት አይደለም፣ ሰነፍ ስለሆናችሁም አይደለም። ዘመናዊ አመጋገባችን በሰውነታችን ውስጥ ያለውን አንድ ሚስጥራዊ የሆርሞን ሲስተም አበላሽቶታል። የዚህ ሁሉ ሚስጥር GLP-1 በሚባል ሆርሞን ይወሰናል። GLP-1 በሰውነታችን ውስጥ እንደ ተፈጥሯዊ የረሃብ ስሜት መቆጣጠሪያ ቁልፍ ሆኖ የሚያገለግል ሆርሞን ነው። በቂ ምግብ ስንበላ አንጎላችን በቃ ጠግበሃል፣ መብላት አቁም ብሎ መልእክት ይልካል። ከዚህ ጎን ለጎን ኢንሱሊን የሚባለው ሆርሞን የበላነውን ምግብ ወደ ጉልበት ይቀይራል። ነገር ግን በተሰናከለ ዘመናዊ አመጋገብ ምክንያት የGLP-1 ሆርሞናችን ይደነዝዛል፣ የኢንሱሊን መጠናችንም ይዛባል። በዚህ ጊዜ ሰውነታችን መጥገቡን ማወቅ አይችልም። ይልቁንም የምንበላውን ነገር ሁሉ በሆዳችን ዙሪያ እንደ ስብ ያከማቻል። ያ ውድ መርፌ የሚያደርገው ተአምር የለም። ይህንኑ የደነዘዘ GLP-1 ሆርሞን በሰው ሰራሽ መንገድ ማንቃት ብቻ ነው። እስቲ የዕለት ከዕለት ውሏችንን እንመልከት። ጠዋት ስንነሳ ለቁርስ ዳቦ በሻይ ወይም ጣፋጭ ምግቦችን እንመገባለን። ቀላልና ጤናማ ምግብ የበላን ይመስለናል። ነገር ግን ይህ ድርጊት በውስጡ በቂ ፕሮቲንና ጤናማ ስብ ስለሌለው በቀጥታ ወደ ደማችን ገብቶ ወደ ስኳር ይቀየራል። ይህ የስኳር መጠን በድንገት ሲጨምር GLP-1 ሆርሞናችንን በአንድ ጊዜ በማደንዘዝ ሲስተሙን ያበላሸዋል። ከ2 ሰዓት በኋላ የደማችን ስኳር ቁልቁል ይወርዳል። በዚህ ጊዜ ስግብግቡ ኢንሱሊን ሙሉ ስልጣን ይይዝና ሆዳችን ውስጥ ከፍተኛ ጩኸት በመፍጠር ጣፋጭ ነገር አምጡልኝ እያለ ያስጨንቀናል። ይህንን ችግር ለመቅረፍ ቀላሉ መንገድ ባዶ ካርቦሃይድሬት መብላትን ማቆም ነው። ባዶ ካርቦሃይድሬት ማለት ዳቦ፣ ፓስታ፣ ሩዝ ወይም ድንች ብቻውን መብላት ማለት ነው። ከዚህ ይልቅ ካርቦሃይድሬቱን ከፕሮቲን ወይም ከጤናማ ስብ ጋር ማቀላቀል ይገባል። ለምሳሌ ዳቦ ብቻውን ከመብላት ይልቅ ከእንቁላል፣ ከአቮካዶ ወይም ከስጋ ጋር አብሮ መመገብ ምግቡ በዝግታ እንዲፈጭ በማድረግ የደማችን ስኳር እንዳይጨምር ያደርጋል ማለት ነው። አንጎላችን የሚቆጥረው የምንበላውን የካሎሪ መጠን ሳይሆን የምንቀበለውን የፕሮቲን መጠን ነው። ሌላው ትልቅ ስህተት የታሸጉ የፍራፍሬ ጭማቂዎችን መጠቀም ነው። በስኳር የተሞሉ እነዚህ ጁሶች ኢንሱሊንን አጥቅተው ስቡን ቀጥታ ወደ ቦርጫችን ይልካሉ። እንዲሁም ምግብ ስንበላ ልክ እንደ ውጭው ዓለም በ5 ወይም በ10 ደቂቃ ውስጥ እንጨርሳለን። ሆዳችን መሞላቱንና የGLP-1 ሆርሞን መንቃቱን ለታመመው አንጎል መልእክት ለማድረስ ቢያንስ 20 ደቂቃ ይፈጅበታል። ስለዚህ ምግቡን ቀስ ብሎ ማጣጣምና ከአንድ ጉርሻ በኋላ እጅን ከማዕዱ ላይ አንስቶ በደንብ ማኘክ አንጎል የጥጋብ ስሜት እንዲሰማ ያደርጋል። ግን በትክክል እያስተካከሉ እንኳን በውጭው አልጠፋ ካለ ሌላ የተደበቀ ጠላት አለ። እርሱም የጭንቀት ሆርሞን የሆነው ኮርቲዞል ነው። በስራ በፋይናንስ ጭንቀትና በቂ ባለመተኛት ምክንያት ኮርቲዞል ሲጨምር
ሰውነታችን አደጋ ላይ እንዳለን በማሰብ የጂኤልፒ1 ሆርሞን በአግባቡ እንዳይሰራ ያስተጓጉላል። ስለዚህ ጭንቀትን መቀነስና ከ7 እስከ 8 ሰዓት ጥልቅ እንቅልፍ ማግኘት ለክብደት መቀነስ እጅግ ወሳኝ ነው። አሁን በቪዲዮ መጀመሪያ ላይ ቃል ወደ ገባውላችሁ 150 ሺህ ብር ከሚያወጣው የኦዞምፒክ መርፌ ጋር እኩል ተፈጥሯዊ ውጤት ወደሚያስገኘው የ10 ደቂቃ የቤት ውስጥ ሚስጥር ደርሰናል። ነገር ግን ይህንን ድብቅ አሰራር ከመናገሬ በፊት አንድ ቃል እንድትገቡልኝ እፈልጋለሁ። ብዙ ጊዜ ጠቃሚ መረጃ ሰምተን መተግበር እንረሳለን። ስለዚህ አሁኑኑ ኮሜንት ላይ እጠቀመዋለሁ ብላችሁ ጻፉልኝ። ኮሜንት ላይ እጠቀመዋለሁ ብለው የጻፉትን ሁላችሁም ላይክ አድርጉላቸው። ምክንያቱም ላይክ ስታደርጉላቸው ኖቲፊኬሽን ይደርሳቸዋል። ነገ ጠዋት ሲነሱ እንኳን ረስተውት ቢሆን እናንተ ታስታውሳቸዋላችሁ ማለት ነው። ዝግጁ ናችሁ? ቀጥታ ወደ አዘገጃጀቱ ደረጃዎች እንለፍ። ደረጃ 1 ብርጭቆ ንጹህ ውሃ አዘጋጁ። ደረጃ 2 ውሃው ውስጥ 1 የሻይ ማንኪያ የአፕል ሲደር ቪኔጋር ጨምሩ። እባካችሁን ቪኔጋሩን በምንም ተአምር ባዶውን እንዳትጠጡት። ሁልጊዜም በውሃ መደባለቅ አለበት። ቪኔጋር ከሌላችሁ ሎሚ መጠቀም ትችላላችሁ። ደረጃ 3 በመቀጠልም 1 የሾርባ ማንኪያ የተልባ ወይም የቺያ ፍሬ ጨምራችሁ ውህዱን በደንብ አማስሉት። ይህንን መጠጥ ለመጠጣት ምርጡ ሰዓት ጠዋት በባዶ ሆድ ነው። ከጠጣችሁ ከ10 ደቂቃ በኋላ ቁርሳችሁን መመገብ ትችላላችሁ። ውጤቱ እጅግ አስገራሚ ነው። ይህ መጠጥ ሆዳችሁ ውስጥ ሲገባ ፍሬዎቹ በውሃው ምክንያት አብጠው ሆዳችሁን ይሞሉታል። ይህም ሰውነታችን የያዘውን ተፈጥሯዊ የረሃብ መቆጣጠሪያ ሆርሞን GLP1 በኃይል ያነቃቀዋል። ሆርሞኑ ሲነቃ ወደ አንጎላችን ጠግቤያለሁ የሚል መልእክት ይልካል። በዚህ ምክንያት ቁርስ ስትበሉ ከምትበሉት መጠን ግማሹን ብቻ በልታችሁ ትጠግባላችሁ። ቀን ሙሉ የረሃብ ስሜት አይሰማችሁም። ኢንሱሊን ይረጋጋል። ሰውነታችሁም የተከማቸውን ስብ እንደ ጉልበት መጠቀም ይጀምራል። በመጨረሻም ምንም አይነት ወጪ የማይጠይቅ ነገር ግን የረሃብ ስሜትን 100% የሚዘጋውን ያንን ድብቅ የየዕለት ልማድ አካፍላችኋለሁ። ቁርስ፣ ምሳ ወይም እራት ለመብላት ማዕድ ላይ ከመቀመጣችሁ ከ30 ደቂቃ በፊት ልክ 2 ብርጭቆ ንጹህ ውሃ ጠጡ። ይህ ውሃ ባዶ ሆዳችሁ ሲገባ የጨጓራችሁን ግድግዳ ይለጥጠዋል። የጨጓራችሁ ግድግዳ ሲለጠጥ ደግሞ ቀጥታ በነርቭ በኩል ወደ አንጎል ሆዴ ሞልቷል፣ ጠግቤያለሁ የሚል መልእክት ይልካል። ስለዚህ ገና 1 ጉርሻ ሳትጎርሱ አንጎላችሁ የጥጋብ ስሜት ይሰማዋል ማለት ነው። ይህንን ቀላልና ተፈጥሯዊ መንገድ ተግብራችሁ በሚገርም ፍጥነት በወገባችሁና በቦርጫችሁ ላይ ለውጥ ታያላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁ እንዲሁም ከዚህ በፊት ላይክ አላደረጋችሁ ከሆነ ላይክ ማድረጋችሁ አትርሱ። እንዲሁም ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። ለወደፊቱ እንደዚህ ያሉ ሳይንሳዊና ተፈጥሯዊ የጤና ሚስጥሮችን እንዳያመልጧችሁ ሰብስክራይብ በማድረግ የቻናላችን ተከታታይ ይሁኑ። አሁን ሆርሞናችሁን እንዴት ማስተካከል እንዳለባችሁ አውቃችኋል። ነገር ግን አብዛኞቻችን ሳናውቀው ጠዋት ቁርስ ላይ የምንበላቸውና ሜታቦሊዝማችንን ሙሉ በሙሉ የሚያደክሙ 3 ደገኛ ምግቦች አሉ። እነዚህ ምግቦች የትኞቹ እንደሆኑና በምን መተካት እንዳለባችሁ ለማወቅ አሁኑኑ ስክሪን ላይ የሚታየውን ቪዲዮ ተጭናችሁ ተመልከቱ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ።